ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንግዲህ እንደ ወትሮው ሁሉ ዛሬም ከዶክተር ደብሩ ጋር አንኳር ጉዳዮችን እያነሳን እንቆያለን። ግን ዝግጅታችንን ከመጀመራችን በፊት አንድ ሁለት ሰሞኑን እየሆነ ያለውን ፕሮፓጋንዳ ማለት ፈልጋለሁ። ጤና ይስጥልኝ ዶክተር ደብሩ፣ እንደምን ሰነበትክ? እንኳን ደህና መጣህ። እንኳን ደህና ቆየህ። እንደምን ሰነበትክ? እግዚአብሔር ይመስገን። ከአውሮፓ መልስ ዛሬ የመጀመሪያችን ነው መሰለኝ አይደል? ልክ ነው። አዎ። ሰሞኑን ትላንትና ከትላንት ወዲያና ዛሬ አማራ በህግ አምላክ ሲል የኖረ አማራ፣ መንግስት ይድረስልን ሲል የኖረ አማራ በአጽመ ርስቱ በቢዛሞ በዳሞት በወረራ ስሙ ወለጋ በሚሉት ሲጨፈጨፍ የኖረ አማራ ገዳዩ መንግስት መሆኑን፣ ወራሪው የመጤዎች የወራሪ የዘረኞች አፓርታይድ አገዛዝ መሆኑን፣ ጦሩ መከላከያ ተብዬው የወራሪ የመጤዎች ጦር መሆኑን አለመገንዘቡ፣ አለመረዳቱ፣ ያስተማረው ምሁር ልሂቁ ስለካደው፣ ስላልነገረው፣ ስላላወቀ በህግ አምላክ ሲል የኖረ ዛሬ ጽዋው ሞልቶ በቃይ ብሎ ተነስቶ ወራሪ ዘር አጥፊ መጤዎችን እንዳመጣጣቸው እያስተናገደ ይገኛልና ይህ በዚህ እያለ ይሄንን በሺዎች በሚሊዮኖች ተጨፍጭፎ በቀን 3000 አማራ እየተጨፈጨፈ በእስላምና ክርስቲያኑ በጋራ እየተቀበረ ቤቱ ቤተክርስቲያኑ መስጊዱ ሳይቀር እየተቃጠለ እነ አይሻን የመሰለ ህፃናት የ5 ዓመት ልጅ ወላሂ ብላሂ ሁለተኛ አማራ አልሆንም እያለች ህፃን ልጅ በጥይት ደብድቦ የሚገድል በቃይ ብሎ የተነሳ አማራ እርምጃ መውሰድ ሲጀምር ቅጥረኛ ባንዳዎችና ጸረ አማራዎች ፕሮፓጋንዳ ፈጥረው ነበረና ቅጥረኛ ባንዳው አስረስ ማረ ዳምጤ ፋኖ ኦላን ይዞ የኦሮሞ ነፃነት ሰራዊትን ይዞ እየታገለ ነው የሚል ጸረ አማራው ዘር አጥፊ ወንጀለኛ ለፍርድ የሚቀርበው ደግሞ ጀዋር መሐመድ ወለጋ የሚሉት የወረራ ስም ላይ ፋኖ የለም የታጠቀ መንግስት ያስታጠቀው ሚሊሻ ነው የሚል ፕሮፓጋንዳ ከፍተው ህዝቡን ግራ እያጋቡ ይሄን የደነቆረ መንጋ ግራ እያጋቡት ይገኛሉ ማለት ነው። እና አጠቃላይ የአማራ ህዝብ እንደ ህዝብ መላው ኢትዮጵያዊ መረዳት ያለበት ጀዋር መሐመድ ፋኖ የለም ሲል የአማራን መነሳት ጽዋው ሞልቶ በቃይ ብሎ ወራሪ ዘር አጥፊ አገር ባህል እምነት ደምሳሽ ዘር አጥፊዎችን እየቀጣቸው መሆኑን ለመደበቅ ሌላው ኢትዮጵያዊ ይሄንን መነሳሳት እንዳያውቅ እንዳይሰማ ለማድረግ ለመጋረድ ራሱ የኦሮሞ ህዝብም በስሙ እየተነገደበት በስሙ ህዝብ እየታረደ እየተጨፈጨፈ ያለን ህዝብም ለማረጋጋትና በራሳቸው ላይ እንዳይነሳ ለማድረግ ሲል መንግስት ያስታጠቀው ነው እንጂ አማራ በቃይ ብሎ አልተነሳም፣ አማራ አልተነሳም የሚል አንድምታ ለመፍጠር ይሄን ፕሮፓጋንዳ ሲመርጥ ቅጥረኛ ባንዳው እነ ተመስገን ጥሩነህ የወያኔ የኦሮሞማ የሁሉም የፈረንጆች ሳይቀር ቅጥረኛ የሆነው ጸረ አማራ ባንዳ ደግሞ አስረስ ማረ ዳምጤ አማራው ፋኖ ኦላን ይዞ ነው ከኦላ ጋር ሆኖ ነው የሚል ፕሮፓጋንዳ አምጥቶ ይረጫል። የዚህ ሀሳቤ ደግሞ አማራ ብቻውን አይችልም የማለት ከወያኔ ጋር ከኦነግ ጋር የሚያደርጉትን ጥገኝነት አማራን የመለጣጠፍ ብቻውን እንዳያሸንፍ ትግሉን የመሸጥ የቅጥረኛ ባንዳነቱን ተግባር የመስራት ነው እና ሁለቱ የተጣሉ መስለው እየተነታረኩ ነው የሚገኙት። ግን ለተረዳና አእምሮ ላለው ሰው ኦላ ማለት የመንግስት ገዳይ ቡድን ነው። የኦሮሞማ ወራሪው አፓርታይድ አገዛዝ ገዳይ ቡድን ነው። ጀዋር መሐመድ መንግስት ያሰለጠነው ሚሊሻ ነው ያስታጠቀው ያለውን አስረስ ማረ ዳምጤ ከኦላ ጋር ሆኖ በማለት ምስክርነቱን የሰጠ። ስለዚህ ተናበው አንድ ስራ እየሰሩ ነው። አላማቸው አስረስ አማራ ማድረግ አይችልም ብቻውን ከሌላው ጋር ነው፣ ከወያኔ ጋር ከኦነግ ጋር ከኦላ ጋር የሚል አማራን ማሳጣት፣ የአማራን አቅም ማሳነስ፣ አማራ ብቻውን አልችልም የሚል አንድምታና አረዳድ እንዲፈጥርና አማራ በአሸናፊነት የፖለቲካ ስልጣኑን እንዳይዝ የማድረግ ፕሮፓጋንዳ እየሰራ ሲገኝ ጀዋር መሐመድ ደግሞ ይሄንን የመንግስት ነው በማለት የመጨረሻቸው የህይወታቸው ህቅታ ላይ መሆናቸውን ማምሻም ዕድሜ ለመግዛት ህዝቡን ለማረጋጋት እንዳይነሳባቸው የኦሮሞ ህዝብ በቃይ ብሎ አማራ በዚህ ልክ ከተነሳማን የምነሳለው ብሎ በቃይ ብሎ ነቅሎ እንዳያጠፋቸው የሚደረግ ነው። ምክንያቱም ጀዋር መሐመድ ኦሮሞማ ብልጽግና፣ ኦነግ፣ ኦላ፣ ኦፌኮ፣ ጃልመሮ
መረራ፣ አሰፋ ጃለታ ሁሉም አንድ ናቸው። በኦሮሞ ርዕዮተ ዓለም የሚመሩ ናቸው። ዛሬ ያላጠፋኸው ሌላ ከኦሮሞ ውጭ ያለ ማንነት ጨርሶ ያጠፋሃልና አጥፋው፣ ነገ ያጠፋልና ጨርሰህ አጥፋው የሚል የሚከተሉ ናቸውና ጀዋር መሐመድ በመጣ ጊዜ የቄሮ ድንጋይ ወርወራ ጊዜ ስላልተሳካ አማራ እንዲገባበት አደረጉ ትግሉ። አማራ የኦሮሞ ደምደሜ ነው ብሎ ሲነሳ ወያኔን ነቅሎ 4 ኪሎ ከተታት። አማራ ድርጅት ስለሌለው የሚመራ አማራ በባንዳው በጸረ አማራው በወያኔ እና በኦነግ የበኩር ልጅ ዲቃላው ብአዴን በመሆኑ ስልጣኑን ወስደው አታለሉ። አሁንም ጀዋር መሐመድ ተመልሶ ወደ ስልጣን ለመቀመጥ አብይ አህመድ ሲሸሽ እና አስረስ ማረ ዳምጤ አብይ አህመድ የሚሉት እንዲወጣ ሲደረግ ለስልጣን ባለቤት እንዲሆን ብቻውን ኦሮሞም ሆነ ትግሬ ብቻውን እንደማይችል አውቀው አሁንም አማራው ላይ ጠጋ ብለው ለመለጣጠፍ የሚያደርጉትን ድራማ እውን ለማድረግ እየሰሩ መሆኑን ሁላችንም ልንገነዘብ ይገባል። አስረስ ማረ ዳምጤ ከኦላ ጋር ነው ሲል ኦላ ገዳይ ነው፣ የኦሮሞማ ብልጽግና ገዳይ ቡድን ነው፣ 20-30 ባንክ እየዘረፈ አማራን ሲያርድ ሲጨፈጭፍ የኖረ እና ኢሻ መሐመድን ሁሉ ሲጨፈጭፍ የኖረ ነው ኦላ ማለት። ከዛ ጋር ሆኖ አማራ እየተዋጋ ነው ሲል አስረስ ማረ ዳምጤ ፋኖ በህዝብ እንዲጠላ እንዴት ከኦላ ጋር ይሰለፋል? ከኦላ ጋር ከተሰለፈማ ይሄ ፋኖ አይደለም የውሸት ፋኖ ነው ለማስባል እየሰራ ያለ ቅጥረኛ ባንዳ ነው። አስረስ ማረ ዳምጤ የህግ ጠበቃ ነገረ ሰሪ የነበረ በነበረከት ስምኦን ሰልጥኖ በወያኔ ነገረኞች የሰለጠነ በፈረንጆች ሁሉ ስልጠና የሚሰጠው የፖለቲካ አቅጣጫና አመራር የሚሰጠው ጸረ አማራ ባንዳ መሆኑን መረዳትና ይሄንን የሁለቱን አሉባልታ በወንጀል መስግቦ ነገም ለብቻው ራሱን ችሎ እንዲጠየቁበት ማድረግ የሁሉም የእያንዳንዱ አማራ ኃላፊነት ነው እላለሁ። ዶክተር ደብሩ ይሄ መሰረታዊ ጉዳይ ስለሆነ ትንሽ ህዝቡ መገንዘብ አለበት ብዬ ስለማስብ ነው። ግን አንተ ደግሞ የምትጨምረው ካለ እዚህ ውስጥ አንድ የምጠይቅህ ጥያቄ አለ። ከዛ ጋር አያይዘህ ምናልባት የምትለው ካለ ትላለህ። አሁን ወደ ዛሬው ዝግጅታችን ስንሄድ በአማራ ላይ ለ50 ዓመታት የተፈጸመ ያላሰለሰ ግፍ ዛሬ ለምናየው አንዳንድ የልክስክስነት እንከን ምክንያት ወይንም ሰበብ ሆኗል ብለህ የጻፍከው ጽሁፍ የሰሞኑ መወያያ ነበረና ይህንን ጽሁፍ እስኪ እንደው ከአንተ አንደበት እኔ ከምለው ከአንተ አንደበት እንድታብራራልን ፈልጌ ነበር ዶክተር። አዎ ባለፉት 50 ዘመናት ምናልባት በጠላት ጊዜ ከተፈጸመው ጸረ አማራ የጣሊያን ዘመቻ በሺህ ጊዜ የከፋ ለ50 ዓመት ያላሰለሰ ጸረ አማርነት ውስጥ የወደቀ ህዝብ ስለነበር አማራ አሁን የጠቀስከው አይነት ይሄ አሁን የጠቀስከው ከዚያ ከምናምንቴ ነፍሰ ገዳዩ ቁልቁል መሰቀል ከሚገባው ጀዋር ከተባለ የአረብ ዲቃላ ጋር ለጠቀ ያለውን አይነት እንትን ሊፈጠር የቻለበት አንዱ ምክንያት ለ50 ዓመታት አማራው ያልጠበቀው ያልጠረጠረው እንዳልከው ህግ አክባሪ ህዝብ መሳሪያ አስረክቡ በተባለበት ጊዜ እንደሚታወቀው በርካታ ኢትዮጵያዊ ዳር ሀገር ከአራቱ ጠቅላይ ግዛቶች ውጭ የሚኖረው ነው ኢትዮጵያን ኢትዮጵያ ያደረገው ዳር ድንበሯን ያስከብረው ለበርካታ ሺህ ዘመናት አገር የፈጠረው አማራ በዳር ሀገር ይኖረ የነበረው ነበር በርካታው። እነኛ ብረት እንዲፈቱ በሚደረግበት ጊዜ የራሱ መንግስት መስሎት የኢትዮጵያን መንግስት የቀዳማዊ ኃይለ ሥላሴን መንግስት የገረሰሰውን የጠላት መንግስት የእነኝህ የስም አይጠሪዎች መንግስት መሆኑን እንኳን እስከ ቅርብ ጊዜ ድረስ ሳያውቅ የነበረ ስለነበር መሳሪያ ተመዝግቦ ይመለስልሃል ሲባል ብረቱን ይሰጣል። በሴራ የእነኝህ ስም አይጠሪዎች ግራ ዘመም አማራ ተብዮችም ያሉበት ብረቱን እንደሰጠ መሬቱ ተወረሰ። ያለማው መሬቱ በሚወረስበት ጊዜ ብረቱ ተቀምጦ ባዶ እጁም በሆነበት ጊዜ ሊሸፍት እንኳን እንዳይችል ተጨፈጨፈ። በ40-50 አካባቢ ዕድሜ ያላቸው ሰዎች አሁን በአባቴ ዕድሜ በዛ የነበሩ ሰዎች በዛ እንትን እኔ በኢትዮጵያ ውስጥ በዚያ ዕድሜ በ40-50 ውስጥ ያሉ ሰዎች በዚያ ጊዜ
ከወትሮ የበለጠ በጥይት ካለቀ የበለጠ በብስጭት በምን አለቀ ሀብት ንብረቱ፣ እርሻው፣ ምኑ ጠቅላላውን የዛሬ 50 ዓመት በኢትዮጵያ እ፣ ተፈጸመ የተባለው ምንድን ነው አብዮት የሚባለው ፈረንጆቹም እ፣ ጠቅሰውት እንደነበረው የነኛ አረመኔዎች አብዮት እንደነበር ነው ይገለጽ የነበረው። የአረመኔው አብዮት ዛሬ ኦሮሞ በሚባል ስም የሚጠሩት የነሱ የአማራን ጽኑ መንግስት የማጥፊያ አብዮት ነው ብለው ነበር እንትን ያሉት። እስከ ቅርብ ጊዜ ድረስ አማራ ይሄን አይረዳም ነበር። ምንድን ነው የመደብ ምንትሴ የሚባል የሶሻሊዝም የሚባለውን ባነግቡበት ጊዜ የመደብ ልዩነት መስሎት አቅም ያለው አማራ ሀብት ንብረቱ ሲቀማ ድሃው ምንም አላለ፣ እሱን የሚነካው አልመሰለውም። ከጠላቶቹ ጋር ያጨበጭብ ነበረ። የኔ ቢጤው አማራ ጠላቶቻችን የአማራ ጠላቶች እቅድ ኖሯቸው ለዘመናት አማራን ድራሽ አባቱን የሚያጠፉበትን ትልም በሚያደርጉበት ጊዜ ይህን እንኳን አልተረዳም። ሀብት ንብረቱ ተቀማ፣ እንዳይሸፍት መሬቱ እንትን ተባለ። በማድግበት ጊዜ ብዙ ሽፍቶች ነበሩ ሐረርጌ። እነኛ ሰዎች ተበደልን ብለው ደን የሚገቡ ናቸው። ደን በሚገቡበት ጊዜ መንግስት የፍትህ ጉድለት ነው ብዙ ጊዜ ደን የሚያስገባቸው፣ ገሎ ምን እንትን ይላል። የሚሸፍትበት ሊሸፍት የሚችልበት ትልቁ ነገር ልጆቹ፣ ባለቤቱ፣ ዘመዶቹ እሱ ስለሸፈተ የሚበሉ የሚጠጡት አያጡም። ሀብት ንብረታቸው ይወረስ ስላልነበረ ባለፉት 50 ዘመናት ይሄ ነው የተደረገው። ሀብት ንብረቱ ተቀማ፣ መሬቱን የመሬት ባለቤትነትነቱ ተነፈገ። 50 ዓመት ሳያሰልስ ያላሰለሰ ጦርነት የከተማ ቦታው ተቀማ፣ ሀብት ንብረቱን ተመዘበረ። ይሄ ፈረንጆች ኢንተርጀነሬሽናል ፖቨርቲ ይሉታል። ከትውልድ የተላለፈ ድህነት፣ አላባቱ በድህነት ተዘፈቀ። አማራው ለስደት ተዳረገ እና አሁን የጠራቸው እነኚህ ምናምንቴዎች የአማራ እንትኖች ሊፈጠሩ ከቻሉበት አንዱ እንትን ድህነቱም ጭምር ነው። አግባብ ነው ማለት አይደለም። ለሰበብነት ያገለገለው ድህነታቸውም ጭምር ነው። አጫውቼ እንደነበረው ዩኒቨርሲቲ ይማር የነበረ የዘመዶቼ ሲነግሩኝ አሁን ባለፉት እንግዲህ 30 ዘመናት የሆኑ እንትን 35 ዘመናት ይማሩ የነበሩ የሀረር ዘመዶቼ ናቸው የሚነግሩት። የደህዩ ዘመዶቼ ጭምር ናቸው ይነግሩኝ የነበረው። ከመሀል ሀገር የሚመጣውን አማራ የመሰለ ድሃ አልነበርም ዩኒቨርሲቲ ስንማር አዲስ አበባ ብለው ነው የነገሩኝ። በድህነት ተቆራምዶ የኖረ አማራን ለዚህ የበቃው እነኚህን ሰዎች ለዘመናት የኢትዮጵያን ታሪኩን እንኳን ሊያቅ እንዳይደረግ ተደርጎ በጠላት ተተብትቦ የአማራ ምሁራን ውጭም ውስጥም ያለው እንግዲህ ዘውድ አስገርስሰን የኢትዮጵያን ልሂቃን 90 በመቶ የሚሆነውን አማራውና ትግሬ፣ ኤርትራ፣ ጉራጌ የጥንታዊ ኢትዮጵያን ዝርዮች አጥፍተው እስከ ቅርብ ጊዜ ድረስ በርካታ ውስጥ ባልተገለጠለትም ነበር። ለ17 ዓመት የኦሮሞ ተብዬው መንግስት የአብይ የመንግስቱ ኃይለማርያም መንግስት የኢትዮጵያን ሊቃንና የጦር መኮንኖች ከመፍጀቱም ሌላ ለሀገሪቱ አለመበታተን አይነተኛ መስሪያት ቢሆኑ የእነሱም ቢጤ ከብት ለማገድ የማይበቁ ጀነራሎች አሰማርቶ በሴት በገንዘብ የሚገዙ ኢትዮጵያን ለዚህ ያበቁ እንትኖች ናቸው። ይሄን ያስቻለን እኛ አማሮች ነን። በነገራችን ላይ ሁልጊዜ መልሽ የምለው ለዚህ ያበቃን እኛ ነን። አዎ ማለት መረታት፣ አለመከት መመታት ይላል አማራው። ይሄን የፈቀድንን። ስለዚህ መድቀቁ ለዚህ መዳረጉ የበርካታውን አእምሮ የአማራ መንፈስ ክፉኛ ስለጎዳው ጭምር ነው። እንዲህ አይነት አሁን አይታሰብም። ቅድም ስትል የነበረው አማራ ብቻውን አያሸንፍም፣ በእኔ ትውልድ አይታሰብም። ይሄ አንድ አማራ 100 እነኝህን የሚነዳ ነው።
እነኚህ ምናምንቴዎች አንድ አማራ ስትናገሩ ራሱ ሰውነቴ እንትን ይለኛል። ምክንያቱም አንተ የዚህ ትውልድ እንትን ነህና የደቀቀው ትውልድ የእኔ ዘመዶች አያት ቅድመ አያቶቼ ከሰው ይቆጥሯቸው አልነበርም። እነኚህ እንትኖች የቆረጠ አማራ ያ ነው አማራ። ከዛ የተላቀቀ ነው ማለት ነው። ያ ነው ለዛ ነው ያበቃን ለዚህ ለደረስንበት እንዲህ አይነት ሰዎች የተፈጠሩበት የአማራ ምንነት የማያውቁ አማራ ደቆ ሀብት ንብረቱ ወርሶ በድፍን ኢትዮጵያ እንደ ባይተዋር ባይተዋር ብቻ አይደለም እንደ ጠላት ሲቀጠቀጥ ያዩ ሰዎች ናቸው ዛሬ በአማራው እንትን ውስጥ እንትን ያሉት። አጫውቼ ይሆናል ባለፈው ጊዜ የዛሬ 7 ዓመት አንድ ምግብ ቤት ሁለት ኢትዮጵያኖች በዚሁ በእንትን ያዩኝ ሐኪሞች ናቸው። ሲልቨር ስፕሪንግ የሚባል ሜሪላንድ ዋሽንግተን አጠገብ ነው። መጥተው አይተናል ምን ትሴ ብለው አናገሩኝ እና ሲነግሩኝ ጅማን የተማሩት አንዱ ጎንደሬ ነው፣ አንዱ ጎጃሜ ነው። መጽሐፍ ስንዋስ ጥቂት መጽሐፍቶች 3 4 ለተማሪዎች እንትን የሚባሉ በርካታ ያልሆኑ እነሱን ለመዋስ በምንልበት ጊዜ በምንም አይነት እኛ ተራ አይደርስንም አሉ። በኋላ ነው የተረዳ ነው አማራ እንደማይሰጠው አናቅም ነበር፣ ሌላው እንደሚጠላን ያሉኝ እነኛ ልጆች። ትክክል ነው። አማራ ሰው ይጠላኛል የሚል ግምት አልነበረውም። ይሄንን እንኳን ሊያውቅ አልቻለም። እና ያን ማለት የነበረ በጠቅላላው ለ50 ዘመናት የተፈጸመበትን እንኳ ያልቻለ ትውልድ መፈጠሩ ለዚህ ለዘቀጥንበት እንትን አንዱ መሰረታዊ ጉዳይ ያ ነው። ልክስክሱ በገንዘብም በምንም ፎቃቃነቱ ምን ሁሉ ከዛ ጋር የተገናኘ ነው ለማለት ያህል ነው። በጣም ግሩም ዶክተር፣ ልክ ነህ። ከመሬታችን ሲነቅሉን ከኢኮኖሚያችን ነቀሉን። ማን ዲማ ነገውን ማን ለታ ሌንጮ ለታ ነው ማን ሌንጮ ማን የሚሏቸው እንደመሰከሩት በመጽሐፋቸው መሬቱን ነጥቀን ተከትለን ሄደን ከተማ ያለውን ቤቱና ሀብቱን ንብረቱን ወረስ ነው አሉ እና ከዛ በኋላ የመጣው የኢኮኖሚ ድቀት ነው እንግዲህ እስከዛሬ አማራን ለዚህ ያበቃውና ትክክል ዶክተር። ወደ ሁለተኛው ጥያቄ ልሄድ። ለ50 እና 60 ዓመታት ጸረ አማራ ትርክት በሐሰት ተነስቷል። የኢትዮጵያ መስራችና የኢትዮጵያውያን ባለውለታ አማራ ዛሬ በዳይ ነው ተባለ። በዚህ ትርክት ምክንያት ብአዴንና እንደነ እንድሪያስ እሸቴ ያሉ ባንዳዎች በአማራ ስም በዳይነት የተሰማቸው ሆነው ይቅርታ ጠያቂና አንገት ደፊ በመሆን በዳይነት የሚሰማው ትውልድ ለመፍጠር ደከሙ። ደክመውም አልቀሩም። ጥቂት የማይባል ቁጥር አንገት የደፋ ትውልድ አፍርተው ነበር። አሁን ያ ሁሉ የሐሰት ትርክትና ጸረ አማራነት አፈር በልቶ የአማራነትና የሀገር ዋልታና ምሰሶ የሆነው ፋኖ ተፈጥሮ የደረሰበትን ደረጃ እያየን ነው። የአማራ ጠላቶችን ማንነት በቅጡ ማወቁ ለፋኖ ትልቅ መሳሪያ ነው እና በዚህ ጉዳይ እንደው የምትለው ይኖርሃልና እስቲ ያንተን አስተያየት አካፍልን ዶክተር። በጣም ጥሩ። እንደውም ዛሬ እንኳ 2 3 እንትን መልእክት አስተላልፍ ያለው አዲስ አበባን በተመለከተ የሚገርም ነው። የአማራው እንትን እንደኔ አይነቱ ለ40 ዓመት በላይ ነበር ስታገል የነበረው ይሄን ህዝብ አይን እንዲገልጥ ስጥር የነበረው ከዚያ ጊዜ ጀምሮ እንትን ነው ሳላስ እንትን ሳይባል ዛሬ ሁለት መልእክት ነው እንትን ከላኩት። አዲስ አበባ የጋራችን ናት። እንግዲህ ትላንትና ኢትዮጵያን የወረረ አረመኔ የኢትዮጵያን ዳር ድንበር የዛሬ 100 200 ዓመት አዲስ አበባን አይቶ ማያውቅ። እንደውም አንዱ የጻፈው ልኬልሃለሁ። አንዱ የጻፈው ከነኝህ ከምንድን ነው ከነጌሌ ቦረና ይመለሳሉ የሚል ነው። ነጌሌ ቦረና ወራሪዎቹ የገቡበት ኬላ ነው። የኢትዮጵያ የደቡብ ምስራቅ እንትን የገባበት ነው። እነኚህ ሰዎች በባሌም ገብተዋል። በባሌ መግባቱ አገራቸው ባሌ ሊያሰኝ አይገባም እና ያ ስሙንም አልጠራው የታሪክ አዋቂ የመሰለ ሰው ቅድም የላኩለትን ልኬልሃለሁ ለአንተ። የበርካታው መንፈስ
እነኚህ ሰዎች ተስፋፉ ነው የሚለው። አንድ ሰው የሚስፋፋው ከቤቱ እንትን በሚልበት ጊዜ ነው። እነኚህ ወራሪዎች ናቸው። በርካታ አማራ ዛሬ የምለዋለው 99 በመቶ የሚሆነው አማራ አዲስ አበባ ውስጥ አማራ ከ1500 ዓመት በፊት ውቅር ቤተ ክርስቲያን ዋሻ ሚካኤል የሚባለውን የላሊበላን መሰል በምድር ከምድር ስር የመጀመሪያ ቤተ ክርስቲያን ከመሬት ስር የፈጠረ አማራ የዛሬ 1500 ነው። አሁን በራራ ተብሎ እንደ ትልቅ ነገር ከበራራ 900 ዓመት ቀደም ብሎ ነው አማራ አዲስ አበባ እንትን የተባለው ሲሆን እኔ ነኝ ባለቤቱ ማለት ሲገባው የጋራችን ናት። የጋራም አይደለም። ይሄን ኢትዮጵያን የወረረ አረመኔ አንተ ኢትዮጵያ አይደለህም፣ ትመነጠራለህ። የገዳ የሚባል ሃይማኖትህ የአረመኔዎች ሃይማኖት በኢትዮጵያን በስልጡን ሕዝብ መካከል 400 ዓመት ኖረ ሰው ያልሆንክ ነህ፣ ትመነገላለህ ማለት ሲገባው አዲስ አበባ አዲስ አበቦች ናት የሚል ፈሊጥ የጋራችነት እስከዚህ ነው እንግዲህ የነፈዘውና ታሪኩን አለማወቁን የአማራው ትልቁ ትግል ማድረግ ያለብን ፋኖን የምንለውም አሁንም በርካታው አማራ ታሪኩን አቅም እንኳን የዛሬው ትውልድና እኔ በተማርኩበት ጊዜ የኢትዮጵያን ታሪክ አናቅም ነበር። እግዚአብሔር ይስጣት ፈረንጇ ሚስቴ ናት። በርካታ የኢትዮጵያን መጽሐፍ ከየቦታው እየቃረመች እንዳነብ እንትን ያደረገችኝ። የኢትዮጵያን ታሪክ አናውቀውም ነበረ። የኢትዮጵያ ታሪክ የበርካታ የአማራ ታሪክ ነው። ምክንያቱን ይሄ ነው ማለቱም አስፈላጊ አይደለም። ብቻ የፈረንጅ እጅ ያለበት። ለማንኛውም በርካቶቻችን ታሪካችን የምናውቅ አይደለንም። ስለሆነም ነው 94 በመቶ የኢትዮጵያ አርበኛ በሁለተኛው ጦርነት ኢትዮጵያን ከጠላት ነፃ ያደረገው 94 በመቶ የኢትዮጵያ አርበኛ አማራ ነበረ። በርካታው አማራ ይሄን አያውቅም። ዛሬም እንግዲህ እንዲህ አድርገን ባቆየናት ሀገር የኢትዮጵያን ዳር ድንበር በደንብ አጥንቱ ያቆም አማራ የነኛ ዝርያ ነን ማለት የሚሳነው ትውልድ የተፈጠረው ታሪኩን ጠንቅቆ አለማወቁ ነው። ስለዚህ ይሄን ማሳወቁ በሁለተኛው ጦርነት ወደ ሚሊዮን ሕዝብ ሲያልቅ 95 በመቶ ሟቹ አማራ መሆኑን ከ2000 ቤተክርስቲያን በላይ የበርካታ የክርስትና እምነት ተከታይ የእስልምናም በነገራችን ላይ አማራው መሆኑን ይህንን እንኳ ጠንቅቆ እንዲያውቅ አለመሆኑ ነው። ስለዚህ የእኛንትን ነጋ ጠባይን ማስታጠቅን ያለብን አማራ ለዛች ሀገር ዋልታና 86 ቋንቋ እና ባህል ሊኖር የቻለው ከነ ፈረንሳይ ከጣሊያን ከነ እንግሊዝ እና ኢትዮጵያን ከወረሩ አረመኔዎች 28 ነገር ካጠፉ ስላዳነ ነው አማራን ያዳነው። ዛሬ ከምባታው፣ ሀዲያው፣ ጉራጌው በነፃነት ሊኖር የቻለው ወላይታው ስሙን አስከብሮ አማራ ነው። አማራ ባቆያት ሀገር ነው። ይህን ነው ከማንም በላይ አማራው ሊታጠቅ የሚገባው። ፋኖ መታጠቅም ያለበት ይሄ ነው። የነኛ ሰዎች ልጆች ነን። ባለቤት ነኝ እኔ። ትላንትና የመጣ ወራሪ እና የባንዳ ልጆች ጸረ ኢትዮጵያ ጸረ አማራ የሆኑ ሰዎች በኢትዮጵያ ጉዳይ ላይ ዛሬ ያዙን ልቀቁን እንዲሉ ያደረግን እኛ አማሮች ነን። ታሪካችንን ጠንቅቀን እምናቅ ያልነበርን ስለሆን፣ ስለዚህ ትልቁ ኃይል ወደፊትም ለትውልድም የሚሆነው የኢትዮጵያን ታሪክ እያንዳንዱ ኢትዮጵያዊም ሆነ አማራ በተለይ የታሪኩን መሰረታዊ ታሪኩን እንዲያቅ ተደርጎ ቢሆን ኖሮ ለዚህ ባልደረስን ነበር እና ታሪካችንን ጠንቅቀን ማሳወቁ ትልቁ እንትን ነው። ፋኖን ይሄን ነው እንትን ያለብን። የኢትዮጵያን ኢትዮጵያ ያደረገ በደንብ አጥንቱ ያስከበራት እንኳን ለራሱ ቀርቶና የጥቁር ነፃነትን ያመጣ የነ ጃፓንን ፈረንጆችን ለማሸነፍ ተምሳሌት የሆነ አማራ ነው።
ባለፉት 50 ዓመታት እነ መንግስቱ ኃይለማርያም በመሰሉ ውዳቂዎች እነ መለስን የተባለ ይሄ ውዳቂ የአገር ሻጭ ዝርያ የነ ኃይለማርያም የተባለ እዚህ ግባ የማይባል እነኚህ በባህሪም በምንም እንኳን አገር ለመምራት ከብት ለመጠበቅ የማይገቡ ሰዎች እና የሰባተኛ ክፍል ህመምተኛ አረመኔ ጎዳና ላይ እያደገ ለዚህ የበቃ ነው። እሱን ዶክተር የሚሉ ኦሮሚያ የሚሉ የተወረረች ምድራችንን ትላንትና ወያኔ ትግሬ ቆርሶ የነባር ኢትዮጵያኖችን ምድር ኦሮሚያ ብሎ ስላለ የሚል ይሄ ሙታን እንትን ታሪኩን ጠንቅቆ ያቅ ስላልነበረ ነው። ይሄን የማድረግ እንትን የእያንዳንዱ ቀለም ቆጠር ኃላፊነት ነው። ፋኖ ትልቁ ትጥቁ ይሄ ነው። የማ ልጅ ነ የማ ዝርያን የነኛ ዝርያነ ነው እና በዚያ እንትን ልልኳቸው። በጣም ጥሩ ዶክተር። እንደውም አንተ ባልከው ላይ እንደው አንዳንድ ነገር ለመጨመር አዲስ አበባ ሲነሳ አዲስ አበባ የእኛ ናት ሲሉ ሁሉን ነገር አልፎ መጠው መሀል ላይ ነው የጠየቁትና አማራ እንኳን አዲስ አበባን ባሌንና ቦረና የኔ ነው ብሎ ዞር በል ማለት ሲገባው አዲስ አበባ የጋራችን ናት እያለ ይላል። ይሄ ደግሞ የኦሮሞማ ወራሪ ልሂቅ መጤ ማንነት ደምሳሽ አገር አፍራሽ ዘር አጥፊ 20 ጥያቄ ጠይቆ 5 ያስመልሳል። 15ቱን ሲተወው ህዝቡን እያዘናጋ የመጣ ነው እና ዛሬም አዲስ አበባ ናት እያለ ትላንትና ካለው እያለፈ ከዚህ በአሜሪካን ኤምባሲ እውቅናና በጀት ድጋፍ ይመስለኛል ማሲንጋ እየሄደ የሚጎበኘው ኮሎኔል አያና ገመቹ ነው። ገመቹ አያና የሚባል ሰው ጎጃምና ጎንደር ሁሉ ባለቤት አለው የኦሮሞ ነው እያለ ያው በጭራቁ ዓለም ጭራቆች ድጋፍ እየተደረገለት የሚናገሩ ናቸውና አማራው እንደ ምሁር አርሶ አደሩ መሳሪያውን አንስቷል። በቃ ለውጥም የመጣ አርሶ አደሩ በቃ ብሎ ስለተነሳ ነው። ምሁሩ ግን ሆን ተብሎ እንዲጠፋ ተደርጓል ዶክተር እና የጋራችን ነች እንዲል የተደረገው እነ ፕሮፌሰር እንድሪያስ እሸቴ ኤርትራ ሂዶ በአማራ ስም ይቅርታ ጠየቀ። ይሄ ብአዴን የሚባለው ጥቋቁር አማሮች በአማራ ስም መቀሌ ሄደው ይቅርታ ጠየቁ። እስክንድር ነጋ የሚባል ጸረ አማራ ምናምንቴ አዲስ አበባ ለአዲስ አበቤ ናት አለ። አዲስ አበባ አማራው ተነቅሎ 1 ሚሊዮን ኦሮሞ አምጥተው ከየትም አሰፈሩና ከዛ በኋላ አዲስ አበባ ለአዲስ አበቤ ናት ብሎ አማራው በአማራነቱ እንዳይደራጅ ዘር ለገበሬ ነው እያለ ሲያደነዝዝ የኖረ ጸረ አማራ ነውና የአጣሪ ኮሚሽን የተባለው በኦሮሞ የደርግ መንግስት ወቅት ጨፍጫፊው ወቅት የአጣሪ ኮሚሽን የተባሉት ትግሬው እነ መስፍን ወልደ ማርያም ናቸው እና አብዛኛው አማራ ነው አጃቢ የነበረው እነዛ ምሁራኖች ያስፈጅ። ኤርትራዊ ደግሞ በረከት አብ የሚባላል ዶክተር ተብዬ ህጋውም እነዚህ አማራዎች አማራውን ይዘው አጣሪ ኮሚሽን ተባሉ። አሁን ደግሞ የምክክር ኮሚሽን አንድ መስፍን የሚባለውንም ባንዳ አማራ ነው አሉ። እሱ ከፊት አስቀምጠው ከኋላ የሞተው ዘገየ አስፋው ነው። አስፋው ዘገየ እሱ ነው ይሄንን የምክክር ኮሚሽንን ከአጣሪ ኮሚሽኑ የነበሩ ሰዎች ናቸው ኮፒ አድርገው አምጥተው አሁንም የምክክር ኮሚሽን ያሉ። ይሄንንም የሚመራው አማራ ነው መስፍን የሚባል አባቱ ኦሮሞ መሆኑ በኋላ የተነገረለት ዋለልኝ መኮንን የጨቋይ ተጨቋኝን ትርክት ዋለልኝ መኮንን የሚባል እንዲናገረውና ስሙ የገነነ እንዲሆን አውሮፕላን እንዲጠልፍ ያስደረጉት በኋላ ሲጠና በአባቱ በኩል ኦሮሞ መሆኑን ቤት አማራ እዛ ለወረራ የሄደው ዝርያ መሆኑን ተነግሯልና አማራውን እያደነዘዙ ባንዳውና ሆዳሙን እያመጡ የሚያስደርጉት ነው። ይሄም ጽዋው ሞልቷል፣ አብቅቶለታልና ለአማራም ትንሣኤ እንዲሆን አብቅቷል። መገደሉ፣ መጨፍጨፉ እንግዲህ ሁሉም በአይነቱና በልኩ ፍትህ ይሰፍናል። ዶክተር ወደ 3ኛው ጥያቄ ልምጣ። ረዘም ላለ ጊዜ ጥቂት ርካሾች በፋኖ ስም ከአማራ ደመኞች ጋር በድርድር ሰበብ የህልውና ትግል ለመሸጥ የሚደረግን ባንዳነት ስናወግዝ ቆይተናል። እኔም አንተም በተናጠልም በግልም በሚዲያም የፋኖ መሪ ነን ብለው ከዘር አጥፊ ከወራሪ ከመጤዎች ጋር ድርድር፣ ውይይት፣ አብሮ መስራት እያሉ የሚያጨበረብሩት እነ እስክንድር እነ ዘመነ እና አስረስ እና የእነዚህ ቡድን አባላትን ስናወግዝ ቆይተናል።
አሁንም ዘር አጥፊና ሀገር አፍራሽ መጤ ወራሪ አሸባሪዎችን ወያኔንና ኦነግን ተቀናጅተው የአብይን መንግስት ለመጣል በሚል ሰበብ ዘር ያጠፉ ወንጀለኞችን ከመጥፋትና ከፍርድ ያመልጡ ዘንድ እየተሰራ ያለው የባንዳነት ወንጀል አሁንም ተጋልጧል። ያው አላከተመም፣ ተጋልጧል። ህዝብ አይኑን ገልጧል። ወያኔንና ኦነግን አጋር አድርገን አብይ አህመድ እንደ ግለሰብ እንነቅላለን የሚሉ የፋኖ መሪዎች አማራ ብቻውን እንደዚህ አያደርግም እያሉ እነ ሻለቃ ዳዊት ሁሉ በውጭ ያቀነቅናሉ። ከውስጥ እና አስረስ ማረ ዳምጤ ሰሞኑንም ቅድም መግቢያ ላይ እንደተናገርኩት አማራ ወለጋ ላይ ፋኖ ኦላን ይዞ ነው ያለ፣ ገዳዩን የብልጽግና የኦሮሞ ጦር ይዞ ነው የተዋጋ ምናምን ብሎ የአማራን እንትን ውለታ፣ ጀግንነት፣ አርበኝነት መሰረዝና ስነ ልቦና መስበር ላይ ነው የተሰማሩትና ይህን የመሰለ ደባ መጋለጥ የአማራን ትግል እያጠራ መምጣቱ ቸር ዜና ነው እላለሁ። ያንተ እይታ በዚህ ዙሪያ ምን ይመስላል? እይታን ብታካፍለን ዶክተር። እሺ፣ በጣም ጥሩ። እንደው ቅድም ላነሳው መስፍን አርአያና አንድሪያስ ለተባሉት እንደው ትንሽ ስለነኚህ ሰዎች ይሄ አሁን እንድሪያስ የተባለው እነኚህ በመሰረቱ ውዳቂ የነበረ ሰው ነው። በሙያውም ዩኒቨርሲቲ አስተምር የነበረ እንደውም በእውነት የገዛ ከገዛ ዘመዱን ይሄን የሰማሁት ይሄ እንድሪያስ ቁሻሻ የነበር እንድሪያስ የሚባለ የመጨረሻ ቁሻሻ እዚህ ግባ የማይባል ከአረቄና ከትንባሆ የማይለይ ልክስክስ የነበረ ሰው መድረሻ አጥቶ ተሰብስቦ እዛ ዩኒቨርሲቲ የእሱ ቢጤ የወዳቂዎች ባንዳ ሁልጊዜ ጥርቅም ነው። ባንዳ በአጠቃላይ ያው ውዳቂ ህዝብ ነው። የትምህርት ጉብዝና እንትን አያደርገውም፣ ባህሪ ነው እና በባህሪው እንትን ብሎ ተልከስኩሶ የገባ ቁሻሻ ነው። አማራ ሊባል የማይገባው ሰው ነው እና እንደዛ አይነት ነው መስፍን የተባለው። እኔ እንዲህ አይነት ሰው አይመስለኝም ነበር። ይህን ሰሞን ተናገር የተባለውን ስሰማ መቼም ገደብ የሌለው ደንቆሮ ወይም ሕሊና የሌለው ሰው ለመሆኑ ግልጽ ነው። በአዲስ አበባ ጉዳይ ጥያቄ ተጠይቆ ድልድል አዲስ አበባ ከመባሏ በፊት በኦሮምኛ ድልድል አትባል ነበረ ብሎ አረመኔዎቹ የነገሩትን እንደ እንትን አድርጎ እንግዲህ ይሄ የተማረ የሚባል ሰው እንደው አዲስ አበባ ተወልዶ አደገ። አዲስ አበባ ገመገም ላይ እንጦጦ ላይ የዛሬ 1500 ዓመት በፊት ውቅር ድንጋይ የተተከለባት ቤተክርስቲያን የተሰራባት እስከ ዛሬ እስከ ጠላት ጊዜ ድረስ ይቀደስበት የነበረ ቤተክርስቲያን ያለበትን እሱ ከተወለድኩበት ከሚለው 5 ኪሎ ሜትር ባልበለጠ ቦታ እንትን እያለ ይህንንም ማያቅ ዱልዱም ነው ወይም ለሆዶ ያደረ ቆሻሻ ነው እና አዲስ አበባን ለነኚህ ሰዎች እንትና ማን አምባቸው ከተገደለበት አንዱ ምክንያት አዲስ አበባ ነፍስ ገዝቶ የአማራ መሪ የተባለው ነፍስ ገዝቶ አዲስ አበባ የእኛ ናት በሚሉበት ጊዜ የእኛ ናትም አላለም የሁላችን ናት መባሉን ያስገደለው የሚል እንትን አየው። ትክክልም ነው እና እነኚህ ሰዎች አማራን ሊወክሉ የማይገባቸው ውዳቂ ደነዞች ናቸው። በነገራችን ላይ የነኚህ ሰዎች ለዚያ መብቃት ራሱ አማራው ሊወቀስ ይገባል ባላስቻለን ነበረ። ቅድም እንዳልኩት ለ50 ዓመት የገጠመው አማራን የገጠመው ነገር አስደነገጠው። ክፉኛን የደነገጠው አማራ 50 ዓመት ፈጀበት ብረት ለማንሳት ክፉኛ ደንግጧል። ይሄ ይገጥመኛል ብሎ ሳስብ ነው እንትን ያለው። እዚያ ቀርቶና ወለጋ ውስጥ ይሄ በሚደረግበት ጊዜ ከነኚህ ከአረመኔዎች ጋር ለ40 ዓመት እንኳን ኖረው ያልጠረጠሩት ነገር እንደገጠማቸው አባ ገዳ የሚባሉት የነኛ አረመኔዎች መሪዎች እባካችሁ አስጥሉን ተብለው በሚጠይቁበት ጊዜ አገራቸውን ልቀቁላችሁና ውጡ ብለው ነበረ ምክራቸው። እና አማራው ክፉኛን የደነገጠው ይሄ ይገጥመኛል ብሎ ገምቶ ማያቅ ነበረ እና እግዚአብሔር ይመስገን አሳውቆታል። ይሄ
የማይመለስ ደረጃ ላይ አድርሶታል። እና ጥሩ ነው አለማወቃችንም እልል በቅምጥ የሚያሰኝ ነው ብለህ ጠየቀኝ ጥያቄ ትክክል ነው። እያንዳንዱ አንድ ሰው የሚለው እንትን ፈሊጥ አለ፣ ሁሉ ለበጎ ነው ይላሉ እና እውነትም ለበጎ ነው። እና የነኝን አንተ ከማንም ቀደም ብለህ እኔ አሁን ይሄ ዘመነ ለተባለው የዛሬ 7 ዓመት 8 ዓመት እንትን በተባለ እንደውም ሰው ነው ብዬ በእንግሊዘኛም በእንትንም በእንትን ባለበት ጊዜ የድጋፍ እንትን ጽፌ ነበረ። ሰው ፋኖ ነው ብዬ የምር መስሎኝ እና አንተ ለረጅም ጊዜ እነኚህ ሰዎች መሸጦች ናቸው ትል የነበርክ ነበርክ። እርግጠኛ ነኝ ሺው ረግመሃል። ይኸው ዛሬ ኩምሽሽ ይሌ ኩምሽሽ ይሌ እነኚህ ከሃዲዎች ይሄ ህግ ተማርኮ ያለ ይሄ አሁን ማን ነው ቅድም የጠቀስከው ቀዩ ጎጃሜው አስረስ ማረ ማሬ ነው የክልል አቃቢ ህግ የነበረ አስረስ ነው። የወያኔ ህግ ጉዳይ ፈጻሚ የብአዴን አዎ የነበረ ነው። እንግዲህ እኛ ህግም ማወቅ አያስፈልግ ወንጀለኛን ከወንጀለኛ ጋር የሚለጥቅ እንግዲህ እነኚህ ሰዎች ዛሬ ለፈጸሙት ወንጀል የኦሮሞ ተብዬዎች እነ ጀዋር አንድ ሞት አይደለም 1000 ጊዜ ሰው መሞት ቢገባው 1000 ጊዜ የሚንጠለጠሉ ወንጀለኞች ናቸው። የወያኔና የነኝህ እንትኖች ከነኝህ ሰዎች ጋር ሲሆን እስከ መጨረሻው እፋለማቸዋለሁ እኔ ባልችል ልጆቼ እንፋለማቸዋለን ይላል እንጂ ከነኝህ ከወንጀለኞች ጋር ማበሩ ራሱ ህግ ለተማረ ሰው ራሱ መቀመቅ መግባቱን እንኳን የማይረዳ በማሰቡ ብቻ ወንጀል ነው። ወንጀለኞቹን ኃጢአታቸው ይዘለል ዘንድ ከነሱ የመንፈስ ህብረት ማድረጉ ራሱ የወንጀል ወንጀል ነው እና እነኚህ እንኳን ምንድነው እውነትና ንጋት እያደር ይጠራል ነው። ምንም ጊዜ እነኛ ባረመኔዎቹ እንኳ አባባል አለ እንደው አልለውም የነሱ በነሱ እና እያንዳንዱ በጥረት እንትን የሚመጣ እየጠራ ይመጣልና ዛሬ እርቃነ ስጋቸውን እንትን ማለታቸው ትልቅ ነገር ነው። ፋኖ ከዚህ የበለጠ የሚመኘውም ነገር የለም። እየተጋለጠ እየጠራ እየተንጓለለ እነኚህ ምን የነካው እንጨት እየተደረጉ ተንጓለው እንትን ይላሉ እና በየመድረኩ የምናየውምም ያን መንፈስ መታጠቁ ነው። በርካታው በቅንነት ይከተል የነበረው እኔ አንድ የማውቀው ሐኪም ማበር አይሻልም ወይ ላይ ነበረ። ከማ ጋር ነው የሚታበረው? ከነኚህ ከወንጀለኞች ማንቁርታቸውን ይዤ ለፍርድ ማቅረብ የሚገባኝ ሲሆን ግንባራቸውን ማለት የሚገባን ከነኚህ ሰዎች ጋር አማራ ሊያብር ይገባል እና እንኳን ውክልና ያለው ፋኖን እንወክላለን ያሉ ሰዎች ቀርቶና፣ ስለዚህ እግዚአብሔር ይመስገን ፈንጠዝያ ነው በእውነት እኔ ለእኛ ለትግሉ ትልቅ እንትን ነው እምርታ ነው እና በዛ ድጓጭ አሜን። እንደውም ዶክተር አንድ ነገር ልጨምር፣ እናንተ ሀሳብ ትሰጥበታለህ። እንግዲህ እግዚአብሔር ያሳየህ ወያኔ የሚታገለው በአማራ መቃብር ላይ በኢትዮጵያ ፍርስራሽ ላይ የትግሬ ሀገር እሰራለሁ ብሎ ነው። የትግሬ ሀገር ለመስራት የአማራን መሬት ይፈልጋል፣ የአፋርን መሬት ይፈልጋል። የአማራ መሬት በጎንደር ወልቃይት፣ ጠገዴ፣ ጠለምት፣ ተከዜን ተሻግሮ ነው። በቤተ አማራ በኩል ከአምባላጌ ጀምሮ ማይጨውን ኮረምን ይዞ ወደ መሀል ወደ መሆኒ አላማጣ እያለ ያንን መሬት ይፈልጋል። እየተዋጋ ያለው ይሄንን ለመያዝ ነው። ሌላ የጦርነት ሰበብ ምክንያት የለውም። በአማራ መቃብር ላይ በኢትዮጵያ ፍርስራሽ ላይ የትግሬ ሀገር ለመስራት ነው የጦርነቱ። ትግሬ እየተዋጋ ያለው ለዚህ ነው። ሌላ ምክንያት ምንም የለው። ስለዚህ ለዚህ ብሎ የሚዋጋውን አሁን አላማጣ፣ ማይጨው፣ ኮረም፣ አምባላጌ፣ መሆኒ በወያኔ ቁጥጥር ውስጥ ነው ያለ። ጠገዴን፣ ጠለምትን፣ ወልቃይትን ለመውረር ደግሞ ገባ ወጣ ይላል። አንድ ትግሬ ደመቀ ዘውዱ የሚሉትን ኮሎኔል እዛ አስቀምጦ መረጃ እየሰበሰበ ገባ ወጣ ይላል። ይሄንን እየተዋጉ የትግል አጋራችን ናቸው የሚሉትን ተቀብሎ ታክቲክ ነው አብይን ለመጣል ነው የሚል የደነቆረ አማራ ወይንም ድንጋይ የሆነ እኔ አማራ አይመስለኝም። ቢጠኑ እነዚህ ሰዎች ወይ አማራዎች አይደሉም፣ ወይ አማራ ጠሎች ናቸው፣ ወይ ደግሞ የኋላ ዝርያቸው ወይ የትግሬ ዲቃላ ወይ የኦሮሞ ዲቃላ ሆነው አማራ መስለው የሚያጭበረብሩ ናቸው እንጂ በፍጹም ይሄ የሚጠፋው የለም።
ሁለት የ5 ዓመት ህፃን ወያኔ ለምንድን ነው የሚዋጋ ብሎ የመጀመሪያ ጥያቄው ለምንድን ነው የሚዋጋ? የትግሬ ሀገር ለመመስረት። የትግሬ ሀገር ለመመስረት ምን ያስፈልገዋል? የአማራ መሬት ተናግረውታል። እንግዲህ የአማራ መሬት ፈልገው አማራን እየወጉ የትግል አጋራችን ናቸው ብለው የመጡትን እንደ ፋኖ መሪ መቁጠር እንደ ፋኖ መቁጠርና ስማቸው እንደዚህ ማድረግን የመሰለ እርኩስና ደደብነት ድንጋይነት የለም ነው። ሌላው አሁንም ኦነግ የሚባል ደርግ የጀመረው ይሄ ኦነስ ያለው አሁንም ማስረስ ማረ ዳምጤ ፋኖ ከኦነስ ጋር ያለው የኦሮሞ ነፃነት ሰራዊት፣ የኦሮሞ ነፃነት ግንባር፣ ብልጽግና፣ ኦፌኮ፣ ጃልመሮ፣ ጀዋር ሁሉም አንድ ናቸው እና እነሱም የሚዋጉት በአማራ አጽመ ርስት ላይ የኢትዮጵያ ነባር ኢትዮጵያውያንን አጥፍተው ማንነት፣ ባህል፣ እምነት ደምስሰው ዘር አጥፍተው ጨፍጭፈው ጨፍልቀው በነባሩ ማንነት ላይ መሬቱን ወረው የኦሮሞ ሀገር እንመሰርታለን ነው። የጋራ ታሪክ የለንም ብለው የጋራ ማንነት የለንም ብለው ነባርነትን እንግዲህ ዛፍ ሳይቀር እየነቀሉ ብለኛል አንተ አንድ ጭውውታችን ላይ እና ዛፍ ሳይቀር እየነቀሉ ማንነት እየደመሰሱ ሀገር እያፈረሱ ነባርነትን እያጠፉ የህዝብ ትውስታ የህዝብ ሚሞሪ ይሄ ማስታወሻዎችን ከከተሞች ላይ እያፈራረሱ ነዋሪውና ነባሩን እየነቀሉ ወራሪ መጤ እያሰፈሩ አገር የኦሮሞ ሀገር እንመሰርታለን ነው። እነዚህን የትግል አጋር አድርገን ብለው ናቸው ብለው ሲመጡ እነ ዘመነ ካሴ፣ እነ እስክንድር ነጋ እና አስማረ ዳምጤ ከተቻለ ሰው የዛኑ ቀን ግንባር ግንባራቸውን መባል ነበረባቸው። ካልተቻለ አሳዶ ከአማራ ምድር ከኢትዮጵያ ምድር ማጥፋት ነበረበት ማለት ነው። ይሄንን አለማድረጉ አማራ ዋጋ ይከፍላል ዋጋ ይከፍላል። ይሄንን የሚደግፍና ምሁር ነኝ የሚል በውጭ ያለ ፕሮፌሰር ነኝ ዶክተር ነኝ የሚል በተለይ ደግሞ ምሁር ነኝ ብሎ በፕሮፌሰርና በዶክተርነት ማዕረግ የሚጠራ ይችን መረዳት ያልቻለ የስህተት ወይንም የቅን ልቦና ሳይሆን የአጥፊነት፣ የጸረ አማራነት፣ የአማራ ጠልነት፣ የምናምንቴ ውላጅ መሆንን የሚያስረዳ መሆኑ እንጂ ይሄ እንስሳት እንኳን የሚረዳው እኮ ነው። ራስ አሞራው ውብነህ አፄ ኃይለሥላሴ ጠርተው ቤተመንግስት ከሱዳኖች ጋር ያለውን ሰላም ለመፍጠር እዛ አካባቢ ያለውን መሬት ብንሰጣቸው ምን ይላሉ ምናምን ብለው ሲጠየቁ ሌሎች እነዚህ የኦሮሞ ሚኒስትሮች ይሰጥ ሲሉ ራስ አሞራው ውብነህ ዛሬ እናንተ ብትሰጡት ነገ ትውልዱ ያስመልሰዋል፣ እንኳንና የጎንደር አማራ የሱዳን ወፍና የዱር እንስሳቱ መሬቱንና ዛፉን ለይቶ ያውቀዋል ብለው ተናግረው የዚህ ባንዳ ዳዊት ወልደ ጊዮርጊስ የሚባል የሻለቃ ዳዊት አባት ወልደ ጊዮርጊስ ወልደ ዮሐንስ ወደ ጎንደር እንዳይሄዱ ያሳምጻሉ ብለው የቁም እስረኛ ያስደረጓቸው ናቸው እና እነዚህን ሁሉ የመሳሰሉ ጀግኖችን አሳልፈን መጠን ዛሬ ላይ ወያኔን ይዘን ኦነግን ይዘን ጠላቶቻችንን ይዘን ስንል ይሄንን ተቀብለው አዎ የሚሉ ይሄንን ታክቲክ ነው የሚሉ ዶክተሮች፣ ፕሮፌሰሮች አማራዎች አይመስሉኝም ዶክተር። እንደው በጣም ጥሩ ነጥብ ነው ያነሳው። ይሄ እኮ ምንድነው በሬ ሆይ ሳሩን እንጂ ገደሉን ሳታይ ይላል። እነኚህ ግብዝ ውዳቂዎች ይህን ውዳቂ ነፍሰ ገዳይ የ7ኛ ክፍል ውዳቂ ጎዳና ላይ ያደገ አባቱን ማቅ አብይ የተባለ ሆ ብለው ተከትለው ጫማው ላይ የወደቁ ምሁር ተብዮች 28 ዓመት ለፈጸመው የአማራ ፍጅት የወያኔ ቀኝ እጅ ሆኖ ሲፈጅ የነበረን አረመኔ የተከተለ ህዝብ ከነሱ ምንም አይጠበቅ እንጂ ምንም አይጠበቅ። እነኚህ ከሰዎች የሚቆጠሩ አይደሉም። የወያኔና የኦሮሞ ተብዬው ምኞት አይደለም። እኔ ከምኞቱም ሌላ ለፈጸሙት ከ8 ሚሊዮን በላይ አማራ አስፈጅተው ከ15 ሚሊዮን በላይ በየቦታው የሰቆቃ ኑሮ በስደት እንዲኖር ያደረጉን ወንጀለኞች እኔ ምኞቱ እንደውም የኦሮሞና የትግሬ እንትን ምኞታቸው አይደለም፣ አያሳስበኝም እንደማይሆን ስለማቅ ከምንም በላይ እነኝህን ሰዎች መፋረድ ያለብን መረምረም ያለብን ለፈጸሙት ወንጀል በዓለም ተደርጎ የማይታወቅ ህዳጣን አማራን የሚያህል ህዝብ እንዲያዋርደው ይህን ያደረጉ ወንጀለኞች እስከ መጨረሻው ድረስ ለመፋረድ ለመፋለም የማያደርግ እንኳን መሪ እያንዳንዱ አማራ ዛሬ አሁን የሀባ ምንትሴ ሜሶን ውስጥ ይማገር የነበረ አማራ
ያው በርካታው አምኖበት ሳይሆን እየተገፋ ለይስሙላ ምንድነው ስሙ ይሄ ምንድነው የግብዝነት የፍራቻ እ፣ አባልነት እንደሆነ ምንም ጥርጥር የለውም። ዛሬ ግን በአማራ ላይ በህልውና በእናት በአባቱ በወገኑ ላይ እኔ ተማሪ በነበርንበት ጊዜ ለደቡብ አፍሪካ፣ ለዚምባብዌ፣ ለቪየትናም እንጮህ ነበረ ግፍ ነው ብለን። ዛሬ በዘመዶቻችን ላይ በወራሪ ትላንትና ኢትዮጵያን እማያውቅ አረመኔ ሃይማኖት የሌለው ግራና ቀኝን የማይለይ እንስሳ 400 ዓመት ኖሮ ሰው ያልሆነ የወያኔ 150 60 ዘመን አገር ሲከዳ የነበረ ወያኔ፣ መጀመሪያ ወያኔ፣ ሁለተኛ ወያኔ፣ እነሱ የሚነዱት ህዝብ ይሄ የማያቃጥለው አማራ እኔ ቃል የለኝም በእውነት ስንቱን ግንባር ግንባሩን ብዬ ዘልቀዋለሁ በሚል እንጂ የሚገባቸው ናቸው በርካቶቹ። ይሄም የማይቀር ዕዳ ነው። አይቀርም ስለዚህ አይቀርም። ምክንያቱም የሞተ የቆሰለ የደማ የተዘረፈ ሀብት ንብረቱ የወደመ አማራ ላይ መዘባበትና ይህን ትግል ለመሸጥ የሚደረግ እንጂ ወያኔ ለምንድን ነው የሚዋጋ? የጦርነቱ ገፊ ምክንያት ምንድን ነው? የኦሮሞ ጦርነት ገፊ ምክንያት ምንድን ነው ሲባል ሁለቱም አማራን አጥፍተው ሀገር ለመመስረት መሆኑ እየታወቀ እነዚህን አጋር አድርገን አብይ አህመድ እንጥላለን የሚልን ቅጥረኛ ባንዳ ሰው ለማስመሰል የሚደረግ ከወንጀሎች ሁሉ ወንጀል ከጥፋቶች ሁሉ የበለጠ ጥፋት መሆኑ ግልጽ መሆን አለበት። በዚህ ልክ ደግሞ ሂሳብ ማወራረድ አለባቸው ነው የምለው እኔ ዶክተር። ወደ መጨረሻው ጥያቄ ልምጣ። የመጨረሻው ጥያቄ አንዳንድ አማራዎች በኢትዮጵያዊነታችን ተጠቅተናል፣ ይህ ሁሉ መዓት የሚፈጸምብን በኢትዮጵያዊነታችን ነው ይላሉ እና ኢትዮጵያ ምናምን ሲባል ይንገሸገሻሉ። በቃ የአማራ ሀገር ያስፈልገናል ምናምን ይላሉ። እንግዲህ ዶክተር አንተ እንደማትስማማበት እረዳለሁ፣ ግን እንደው በዚህ ዙሪያ ምን ትላለህ? ይህንን ብሶት ያንገበገበውን ትውልድ እዚህ ሀሳብ ላይ ለምን ደረሰ? ምንስ መሆን አለበት ትላለህ? በጣም ጥሩ ጥያቄ ነው። ልክ ነው። ከብዙ ሰዎች ነው የሚሰማው በነገራችን ላይ እና ጠላቶቻችን ደግሞ ይወዱታል። በነገራችን ላይ አማራው ኢትዮጵያ በደሞ የሰረጸ አሁን አማራ ይሄም ብሎ ቢል እንኳ እና ምንድን ነው እኔ የምለው ብስጭቱ ምኑ ነው? ለዚህ የበቃንበት እኛ አማራው አማራ ሆኖ ስላልተገኘ ነው፣ ኢትዮጵያም ሆኖ ስላልተገኘ ነው። ትላንትና ኢትዮጵያን የወረረ ኦሮሞ ተብዬ ኢትዮጵያን ይህን በሚያደርግበት ጊዜ የኢትዮጵያን ልሂቃን በሚገድልበት ጊዜ ደርግ የሚባለው ውስጥ በትንሹ ግማሹ አማራ ነበረ። አሻፈረን ብለው እነ መንግስቱን ግንባር ግንባር መምታት አልነበረባቸውም ወይ? አማራው አማራ ሆኖ ስላልተገኘ ነው። እኛ ስለፈቀድንላቸው ነው። የወያኔ ትግሬን የባንዳ ዝርያነት አንተ ብሎ ደግሞ ስለ ኢትዮጵያ ብሎ ማለት የተሳነው ትውልድ ለ50 ዓመት ነገስታቶቻችንን ገሎ አፍኖ ይሄ የ7ኛ የ8ኛ ክፍል ውዳቂ መንግስቱን የመሳሰሉ ውዳቂዎች ምንድነው መንግስቱ ምንድነው ገመቹ የሚባል ደበላ ዲንሳ ተካት ሁሉ ጨጨብሳው ቀብቀብሳው ነው ይህን ያደርግ የነበረው። ይህም በሚደረግበት ጊዜ አማሮች ነበሩ። እነ ጀነራል ከበደ ገብሬን የመሰሉ የተፈተኑ እሳቸውን በምሳሌ ጠቀስኩ። የሐረርጌ ገዥም ነበሩ። ልጃቸው አንዷ ልጃቸው የትምህርት ቤት ጓደኛ የነበረች እንደነኛ አይነት እንከን የማያወጣላቸውን ሰዎች እንደ ከብት በእነኚህ ውዳቂዎች ሲታረዱ አማራ ተብዬዎች አሻፈረን አለማለታቸው ቢተባበሩ እኮ ነው። አማራው ነው ለዚህ ያበቃው። ራሳችን ነው መጠየቅ ያለብን። ለተፈጸመብን ሁሉ እኔ ፈረንጅ አልልም፣ እነኝን አርመኔዎች አልጥራም። አማራን የመሰለ ጀግና ህዝብ የአባት የቅድመ አያቶቹ ልጆች ሆኖ ባለመገኘቱ ነው እኛንን ለዚህ ያበቃል። እንግዲያው በአማራ ላይ ጦርነት በሚታወጅበት ጊዜ ይሄ ምንድነው የተባለው? ማንትስ አንድ ፕሮፌሰር ምንትስ የሚሉት ብርሃኑ ነጋ የሚባል
ዱልዱም እሱ ይመራው የነበረ ድርጅት ውስጥ ሁለተኛ ቋንቋ የማይችል ግንቦት ሰባት የአንዳርጋቸው ግንቦት ጽጌና ሰባት የብርሃኑ ነጋ ድርጅት አዎ የመሀል ሀገር ቋንቋ አዎ አንድ ቋንቋ የማይችል ነው የሚለው አማራን ለማስፈራራት። የማይችል አዎ፣ ዓላማው ግልጽ ነው። እንግዲህ እንደሰማሁት 80-90 በመቶ ለነኚህ ገንዘብ ያዋጣ የነበረው የሞተ አማራ ነው። የእውቀት ምንጭም ሰነድ እንግዲህ የሚጽፈውም መግለጫ የሚያወጥ የሚጽፈውም አማራው ነው። ምንም ምንም ጥርጥር የለውም። ጭንቅላቱም ምኑም አማራ ላይ እንትን ያለው እና ለእንደኛ አይነት ዱልዱሞች መሳሪያ ሲሆን 80 ዳር ሀገር ያለው አማራ 3-4 ቋንቋ አቀላጥፎ ይናገራል እንደኔ። እነኛ እንኳ እንዲገቡ አልተፈለገም። አማራን ለማግለል ነበር ያይደረግ የነበረው። ይሄን አሻፈረኝ ያላል አማራ። ታዲያ እነኝህን የኢትዮጵያን ጠላቶች ኢትዮጵያ ያልሆኑ ሰዎች እንውቀስ እንዴ? እኛንን ያላስከበርን። የኢትዮጵያን ታሪክ ወጣቱ ትውልድ ጠንቅቆ ቢያውቅ ኖሮ ኢትዮጵያን ኢትዮጵያ ያደረገው ደረቴን ነፍቼ የምናገርበት 94 በመቶ ኢትዮጵያን አርበኛ አማራ። እንግዲህ አንድ አማራ ለ40 ለምናምን ለ50 ሂሳቡ ለ50 ምናምንቴ ነው። 94 በመቶ ኢትዮጵያ አርበኛ አማራ ነው። እንዲህ አድርጎ ባቆማት ሀገር ውስጥ እነኚህ ኦሮሞ ተብዬው 1.5 እንኳ ያህል ድርሻ አልነበረውም በጦርነቱ አርበኝነት። ያውም የሸዋው ነው በነገራችን ላይ ጥቂት የቀረው ከጠላት ጋር አብሮ አማራን ሲፈጅ የነበረ ነው። ከነሱ የበለጠ አሃዝ የነበረው ሲዳማ ነበር በነገራችን ላይ። ይሄንን እንኳ ጠንቅቆ የማያውቅ ነው አማራው። ይሄም ቢያውቅ ኖሮ በገዛ ዳቦ የልብልቡን አጣሁት ባለ ነበር አማራው። ስለዚህ ማንንም ሊወቅስ አሁን ኢትዮጵያ ያልሆኑትን ኢትዮጵያ አይደለሁም የሚልን ወያኔ ሊወቅስ ነው አማራ። ኢትዮጵያ ማኩረፉ ወያኔ ነው እንትን የሚለው እና ኦነግን ነው ኢትዮጵያ ያልሆነን ወያኔ ኢትዮጵያ አይደለሁም ኢትዮጵያን አፈርሳለሁ ብሎ የሚል የኢትዮጵያን መሰረታዊ የኢትዮጵያን አውራ ህዝብ አማራን አጠፋለሁ፣ የኢትዮጵያን አውራ ቤተክርስቲያን ኢትዮጵያ ተዋህዶ ቤተክርስቲያን ጠላቴ ናት የሚል ትግሬ ወያኔን እነሱ ኢትዮጵያን ስላት እነሱ አማራን ስለበደሉ ኢትዮጵያ አይደለሁም ሊል ይገባል አማራ ሙታን እንጂ እነሱን መፍቀዳችን ነው። እነኝህን ሰዎች መከላከል ባለመቻላችን ነው ለዚህ የበቃ ነው ማለት ሲገባ ኢትዮጵያ ያልሆኑ ሰዎችን ኦሮሞ ተብዬ ኢትዮጵያ አይደለሁም ብሏል። አይደለም። ታሪክም የሚለው ያን ነው። አይደለሁም ብሏል። አዎ አይደለም። የትግሬ ወያኔ ትግሬ ምን ለመሆንም አይደለም። ማንም ኢትዮጵያ አይደለሁም ብሎ ቢል መብቱ ነው። ጎጃሜውም ጎንደሬውም ማንኛውም መብቱ ነው። ኢትዮጵያ አይደለሁም ብሎ ቢል ኢትዮጵያ የነብያል አልዋጋውም፣ እኔ እቀበለዋለሁ። ወያኔ ትግሬ ኢትዮጵያ አይደለሁም ብሎ ኢትዮጵያን ሲያፈርስና አማራን ሲያጠፋ ኦነግ የተባሉት ኢትዮጵያ እናፈርሳለን ብለው በአደባባይ ለ50 ዓመት ይህን በሚያደርጉበት ጊዜ አማራ የነሱ ሰለባ ሆኖ ቢሆን ስለሆነ አማራ በኢትዮጵያ ሊቀየም ይገባል። የድንቁርና ድንቁርና ነው። ለዚህ ነው እንትን እኛ ባለቤት ነን። ኢትዮጵያ ያልሆኑትን ሰዎች መፋለም ስለተሳነን ነው። ስለዚህ ጥያቄው መሆን ያለበት እኛ ኢትዮጵያኖች ኢትዮጵያን ኢትዮጵያ ያደረግን አማሮች ሆነን ባለመገናኘታችን ነው። ኢትዮጵያዊ ሆነን ስላልተገኘን ነው ለዚህ የበቃ ነው ጥያቄው እንጂ በአማራ በኢትዮጵያዊነት ላይ ማን ነውና ኢትዮጵያን ኢትዮጵያ ያደረገ? ሰንደቅ ዓላማችንን በሚያቃጥሉ እነሱ ናቸው ኢትዮጵያኖች። ፊደላችንን ጦርነት ባወጀ ኦሮሞ ተብዬ በታሪካችን ጦርነት ምኒልክን የመሰለ በ2000 ፈረንጅ ታሪክ ውስጥ አንድ ተአምር ተፈጠረ የሚባል እንትን ያደረጉ ሰዎችን የጥቁር እንትን ነጭን ያሸነፈ የተባለበትን ጀግና ነጋ ጠባ የሚያወግዙ አረመኔዎች ከውጭ የመጡ ሃይማኖት የሌላቸው ይሄንን ስላደረጉ ኢትዮጵያን መጥላት አለበት አማራ? የደንቆሮ ደንቆሮ ነው ይሄንን እንትን የሚል እና እኛ ባለቤት ነን። ይልቅስ መባል ያለበት
ያስደፈርናትን ኢትዮጵያን ራሳችንን የሚያስደፈርን እኛ ነን። አማራን ያስደፈረ አማራ ነው። ኢትዮጵያን የሚያስደፈር አማራ ነው። ይህ ነው ጥያቄው መሆን ያለበት እንጂ ኢትዮጵያ አስቀይማኛለች እዚህ ጋር ጥያቄ ላነሳ ነው ዶክተር። ወደ ጥያቄ ከመሄዴ በፊት ትግሬዎች ምንድን ነው ሲሉ የነበር? ኢትዮጵያ ስትፈርስ በማየታችን ደስተኞች ነን የሚሉ የትግሬ ሊቃኖች ከአማራ ይልቅ ሱዳን ወንድማችን ነው፣ ሱዳን ጎረቤታችን ነው ሲሉ የነበሩት እነ ደብረ ጽዮን ዛሬ የአስረስ ማረ ዳምጤ የትግል አጋሮች ኢትዮጵያ ከሚባል ማህበር ውጡ፣ አማራ ጋር እንዳትገበያዩ፣ ከአማራ እንዳትገዙ፣ በአማራ ምግብ ቤት እንዳትጠቀሙ እያሉ እና አሉላ ሰለሞን ትግሬዎች ዛሬ እና አስረስ ማረ ዳምጤ የትግል አጋሮች እንደዚህ እያሉ የኖሩ ናቸው። እንግዲህ ታሪካቸውም የወያኔ እንግዲህ ባለፈው ሳምንት ውይይታችን ላይ አንስተዋል። ቀዳማዊ ወያኔ፣ ዳግማዊ ወያኔ እና ሳልሳዊ ወያኔ የሚባለው ከማን ነው የዘመነ መሳፍንቱ መፈጠር ምክንያት ጀምሮ አማራን ሲወጉ ሲያርዱ የመጡ ናቸው። እንደገና ደግሞ የየመን ዝርዮች ነን የሚሉት ናቸው። መጤዎቹ ዛሬ ዛ ትግራይ የሚባል ክልል ውስጥ የሚኖር ሐማሴውን፣ ኩናማውን፣ ተንቤኑን፣ አገውን ምኑን ጨፍልቀው ትግሬ ብለው ትግራዋይ ብለው ሀገር እያፈረሱ ያሉት ማለት ነው። ወደ ኦሮሞዎችም ስንመጣ የጋራ ታሪክ የለንም፣ የጋራ እምነት፣ የጋራ ባህል የለንም ብለው በአደባባይ ተናግረዋል የኦሮሞ ሊቃኖች። እውነታቸውን ነው። ብልት የሚቆርጥ አማራ የለም። ብልት መቁረጥ የአማራ ባህል አይደለም፣ የጋራ ሊያደርገን አይችልም። ዛፍ ቅቤ አይቀባም አማራ፣ የጋራ እምነት የለንም፣ የጋራ ታሪክ የለንም። ሀገር የሚያፈርስና ሀገር የሚወጋ ወራሪ እና አማራ ወራሪ አይደለም፣ ሀገር የሚገነባ ነው። አማራ የገነባውን ሀገር ነው መጠው ያፈረሱት፣ ወረው መጠው እያፈረሱት እያወደሙት የሚገኙት ማለት ነው። እና እውነቱን ተናግረዋል። በኢትዮጵያ ፍርስራሽ ላይ ነው የኦሮሞ ማንነት የምንገነባው ያለው እኛን ስለማይመስል እኛን ስለማይገልጥ መውደም መጥፋት አለበት ብለው ነው እያወደሙ ትግሬዎች መልሶ ማልማት ብለው ሲያወድሙ ነበር አዲስ አበባን። አሁን ደግሞ ኦሮሞዎች ምንድነው ኮሪደር ልማት እያሉ ታሪክ እያጠፉ እንደው ከትውልዱ ማስታወሻ ውስጥ ያሉትን ነገሮች እየፋቁ ይገኛሉ ማለት ነው። እንደገና ማን ነው ሕዝቅኤል ፕሮፌሰር ሕዝቅኤል ነው ማን የሚሉት ኦሮሞ ከውሃን የመጣ ብሏል። እንግዲህ ከውሃ ደግሞ ከሆነ ውሃውን መፈለግ ነው ያለበት። ይህም ሁሉ ተናግረዋል። ጥፋቱ የአማራ ነው እና አንተ አሁን ስትገልጽ ወደ አንተ ጥያቄ የሚጠይቅህ አማራው ሆኖ ስላልተገኘ ነው። አማራው ታሪኩን ስላላወቀ ነው። አማራው መጤዎችን ለይቶ ወራሪዎችን ለይቶ መጤ ወራሪ አለማለቱ ነው ብልሃል። ግን እኔ የምጠይቅህ የትኛው አማራ ሊቃኑ ያነበበውና የተማረው አርሶ አደሩና ይሄ ፊደል ያልቆጠረው የጉልበት ሰራተኛው የትኛው አማራ? ሁሉንም ጠቅልለን እንዳንወቅስ አርሶ አደሩ የመንግስት ያለህ የህግ ያለህ ነው የሚል መንግስት ምን እንደሆነ አያውቅም። በመንግስትና በህግ ተገዥ ስለሆነ ህግ አክባሪ ስለሆነ ስርዓት ያለው ስለሆነ ግን መንግስቱ ገዳዩ መሆኑን ሊቃኑ አልነገረውም። እንደገና ደግሞ መንግስት ይድረስልኝ ሲል መንግስት ምን እያደረገ መሆኑን አልነገረውም። ታሪካችንንም ሊቃኑ ግራኝ አህመድን ራሱን የቻለ ግዙፍ አድርጎ ነው ለማያነበው ለአርሶ አደሩ ላልተማረው የሳለለት እንጂ ኢትዮጵያን የደመሰሰ 17 ዓመት የጨፈጨፈ ያጠፋ ክርስትናን የወረረ የቱርክ ጦር ነው ምናምን ብሎ ያስተማረው የለምና የትኛውን የአማራ ክፍል ነው የምንወቅሰው? ነው ምንድነው እንግዲህ እኔ ግልጽ መስሎ ነበር። የእኔም ቢጤ ፊደል ቆጠሩን እንጂ ዘመዶቻችንንማ በጥቅሻ ምንን ያውቁ የነበሩ ሰዎች ናቸው። ዘመዶቻችንን ማለት አይደለም። ቀለም የቆጠረው አማራ አማራው ሀብት ንብረቱ በሚወረስበት ጊዜ ለእነኚህ ወራሪዎች የአባት የእናቱ ርስት ሲሰጥ አማራው ሲፈጅ ይህንን ሀይ ማለት የነበረበት ቀለም የቆጠረው አማራ ነበር። አብሯል የምለው እሱን ነው እንጂ እነኛንማ ምን ሰው የመጽሐፍ ቅዱሱ ቢጤ ነው። ገንዘብ ሰጥቶት አሉ መሰለኝ አንዱን 1 ብር አንዱን 10 ብር አንዱን 5 ብር ሰጥቶ አንዱ አስቀምጦ የቀረው አትርፎ እንደተባለ ያህል ነው። ስለዚህ የሚያውቀው ነው ማለቴ ነው። እና የሚያውቀው እኛን የመሰለው ቀለም የቆጠረው በቁም የሞተውን ማለቴ እንጂ እነኛማ ጀግኖች በመሀይም እንትናቸው በደመ ነፍስ ሀገራቸውን ያቆዩልን ጀግኖችማ አሳሳት ናቸው እንጂ ቀለም የቆጠረው
እነኚህን ሰዎች በህግ አምላክ ሲል የኢትዮጵያ መንግስት ኦሮሞ የተባለው ፈረንጆች የሚጽፉትም ነው። እኔም አንድ መጽሐፍ ላይ ይህንን ምን መጽሐፍ የማያስፈልግ በርካታ መጽሐፍ ስለ እነኚህ ሰዎች ተጽፎ ኢትዮጵያን ከምንም የበለጠ ያቆረቆዘ እንደነሱ የለም። በኢትዮጵያ ታሪክ ውስጥ የዮዲት ወረራ፣ የግራኝ፣ የጣሊያን ሁለት የእንግሊዝ የሁለት የእንግሊዝ ሁለት ማነው ጣሊያን አንድ የእንግሊዝ እነኚህ ሁሉ ካስከተሉት የበለጠ እነኚህ ሰዎች ወረራ ነው ኢትዮጵያን ቁልቁል እንትን ያደረገ ብለው ነው እንትን የሚባሉት። ሀቅ ነው። ዛሬ ያየ ነው። እንግዲህ ባለፉት ዘመናት አገራችን እንትን ባለችበት ስንት ነገር ሊደረግ በሚችልበት ጊዜ እነኛ አረመኔዎች የሚያደርጉትን ዛሬ ያወደሙት ብቻ ምናልባት አንድ ሁለት ትውልድ ይፈጅ ይሆናል ያለ መመለስ። ስለዚህ ያ ነው ትልቁ ቀለም እንትን የቆጠረው ነው። እሱም ማለት ነው። ሌላው ቅድም ለጠቀስክልን አንዱ 120 ወጣቶች ባህር ዳር በጥይት ያስደበደበ ትግሬ ማንጁስ አባቱ ይጥፋና ከየት የቅጽል ስም መሰለኝ ማንጁስ የሚባል የትግሬ ስም አይመስለኝም። ተስፋዬ ማንጁስ ነው ከነሱ ጋር አዎ ከነሱ ጋር ነው ሊታበር የተፈለገው። ከነ የ120 የአማራ ህፃናት በጥይት ደብድቦ ከገደለ ጋራ ነው እንግዲህ እነኚህ ፋኖን እንወክላለን ጥምዶ ነው ምንትስ ጥምድ አባታቸው ይጥፋና ከነሱ ጋር እንጣመራለን ያሉት ከእንደነኛ አይነት ወንጀለኞች ጋር ነው። ስለዚህ ባጭሩ ቀለም የቆጠረውን ማለት እንጂ ምክንያቱም የኛ ቀለም መቁጠር ማለት ወገኖቻችንን ማስገንዘብ ነው። ደክመው ፊደል ያስቆጠሩን ስንት አዋቂ ትምህርት ሊማር ሲችል ከዛ እንትን ተብሎ ትምህርት ቤት ገብተን ትልቁ ኃላፊነታችንን ወገናችንን መታደግ ሲገባን ጽድቁ ቀርቶ በወጉ በኮነነኝ እኮ ነው። መታደጉ ቀርቶ ከጠላት ያብራል ሰው እንደው ራሱን ይሰብስብ ከጠላት ጋር አብሮ ነው። የአማራ ቀለም ቆጠር ነው ለእኛ ለዚህ ለበቃንበት እንትን እኛ ቀለም ቆጠሮች የእኛ እንትን ነው ተጠያቂነት ነው እንጂ ጃስ ተብሎ ቢባል ኖሮ የታባክንስና ተብሎ አዲስ አበባ ውስጥ ነው ሶስተኛ ሳልሳይ ማነው በአዴን ምንድነው ትግሬዎቹ የተቋቋ ወያኔ አዲስ አበባ ውስጥ እንግዲህ ጠላቶቻችን አማራን አጠፋለሁ የሚል አዲስ አበባ ውስጥ እንዲፈጠር ያደረግን። ስለዚህ እግዚአብሔር ይስጣቸው 34,000 ይሄ ኦሮሞ ተብዬው አረመኔ 34,000 ሰው ነው አዲስ አበባ ውስጥ ያለቀው የዛሬ 90 ዓመት በግራዚያኒ። እነኛ አረመኔዎች ምናልባት አንድ ከነሱ ሞቶ አያውቅም። አንድ ምክንያቱም ለከተማ የተፈጠረ አይደለም። አረመኔ ዱር የነበረ ነው። ከነኝ 34,000 በርካታው 95 በመቶ የሚሆነው አማራው ነው። የቀረው ትግሬ፣ ኤርትራ፣ ጉራጌ፣ ሶማሌ እንደዚህ ነበር። እንዲህ ሆኖ ያቆያትን ሀገር ነው ዛሬ ቅድም ይፈርሳል ላልከው ትልቁ ዓላማቸው መፍረሱ ብቻ ቅርስ የማውረሱ እንትን አይደለም። አማራውን ንብረት ማሳጣትና እነሱ የአማራውን ንብረት ለአረብና ለምን ሸጦ ለመሄድ አገራቸው አይደለችማ። ኦሮሞ ለሚባለው እንትን ኢትዮጵያ ሀገሩ አይደለችም። ለወያኔ ትግሬ ኢትዮጵያ ሀገሩ አይደለችም። ሸጦ መሄድ አትላንታ የዛሬ ስንት ዓመት ያየሁት አንድ ሀገር ገዝተዋል። አንድ ሀገር ሰው ቤቱን አያፈርስም። ኢትዮጵያ ሀገራቸው ብትሆን ኖሮ ጣና በለስን አፍርሶ ለእንግሊዝ ማነው በጣሊያን ታዞ ጣና በለስን አያፈርስም ነበር ኢትዮጵያዊ ቢሆን ኖሮ። ኢትዮጵያኖች አይደሉም፣ ወያኔ አይደለም፣ አይደለም ብቻ አይደለም ጠላት ነው። ኦሮሞ ተብዬው እገሌ ከገሌ ሳይባል እገሌ ከገባ አሁን አንዳንድ አጭበርባሪ እንዲህ አንዳንድ ነፍስ ያለው ምንትስ የሚል ፈሊጥ አለ። እገሌ ከገሌ ሳይባል በኦሮሞ ነፃ አውጪ ምንትሴ ውስጥ ያለው የኦነግ ጸረ አማራ ሁሉ ኢትዮጵያ አይደለም። እኔ ስላልኩት ሳይሆን አይደለሁም ብሏል። ይህን ነው የምቀበለው በደስታ እና የእኛ እጣ ፋንታ የእነሱ እጣ ፋንታ የምንወስን እኛ ነን እና እያንዳንዱ ቀለም የቆጠረ አማራ ዛሬም አልዘገየም። ተቀላቀል ነው ተቀላቀል ትግሉን ነው
ከምትሰምጥ እና ያን ነው በዛ አልኳቸው አንተን። በትክክል ዶክተር። እንግዲህ መጤነታቸው፣ ወራሪነታቸው፣ ተግባራቸው የሀገሪቷን ሰንደቅ ዓላማ ዘመን ጠገብ የሆነውን ዓለማዊም መንፈሳዊ ትርጉም ያለውን የሚፍቅ ታሪክ የሚያወድም አገር የሚያፈርስ በዓለም ምልኡ የሆነውን ቋንቋ ሙሉ የሆነውን ቋንቋ የሁሉም ድምፅ ፊደል የቀረጸውን ቋንቋ የሚያጠፋ ነባርነትን የሚደመስስ መጤነት ነው፣ ወራሪነት ነው። ይሄ ተግባር ብቻ ለመጤና ለወራሪነታቸው ለምንም ታሪክ ደንታ የሌላቸው ለምንም ቅርስ የማያስቡ ሁሉንም የሚያወጡ መሆናቸው መጤ ወራሪነታቸው ነው። አንተነህ እንደውም ደንታ ማለት አገዘፍከው። እኔ ደንታ ባይኖረኝ አንድ ነገር ይጥፋ ማለት አይደለም። እነኚህ ደንታ አጥፊዎች ናቸው። ሆን ተብሎ ደንታ ማጣት ሳይሆን በዓላማ የሚያጠፉ ጠላቶች ናቸው። ከዛ ብሷል ማለት ነው። ደንታ ትልቅ ነገር ነው። ያም የላቸው እነሱ አጥፊዎች ናቸው። በትክክል የመጨረሻ አንድ መቋጫ አንድ ሀሳብ እንድትለኝ እፈልጋለሁ ዶክተር። በነ አፄ ቴዎድሮስ በነ አፄ ምኒልክ እንደው የኋላውን ትተን የቅርቡን ብናይ ከአፄ ቴዎድሮስ ብንጀምር በነ አፄ ቴዎድሮስ በነ አፄ ምኒልክ አፄ ኃይለ ሥላሴ እና አርበኞቹ እነ ራስ አበበ አረጋይ እነ ደጃዝማች በላይ ዘለቀ ሌሎችም የአማራነት ስነ ልቦና፣ የኦርቶዶክስ እምነት አስተምሮ፣ ፈሪሃ እግዚአብሔርና ይሉኝታ፣ አገር ወዳድነትና ህዝብ ወዳድነት፣ ወገን ወዳድነት ስሜት ተነስተው እውቀትና አስተሳሰብ ግንዛቤ ተነስተው አገር አስከብረው ኢትዮጵያን አጽንተው ሁለት ሶስት የቅድም ያልካቸውን ወራሪዎች ሁለት ሶስት የመጡትን ቱርኮችን፣ እንግሊዞችን፣ ጣሊያኖችን፣ ሱዳኖችን፣ ግብጾችን ሁሉ መክተው ኢትዮጵያን የታፈረች የተከበረች ሉዓላዊነቷ የተከበረ አድርገው በዓለም የፍትሐዊት ምልክት የነፃነት ምልክት እንድትሆን አብቅተዋል። ይሄ ምዕራባውያን ትምህርት የሚባል ከመጣ በኋላ ግን ወደ አሜሪካ ወደ ምዕራብ ዓለም እየሄደ የተማረው ፖለቲካል ሳይንስ፣ ኢኮኖሚክስ፣ ይሄ ሶሺዮሎጂ፣ ሳይኮሎጂ ምናምን የሚባል ሁሉ ከመጣ በኋላ ኢትዮጵያዊነት እየተጠላ ራስ ጠል የሆነ ትውልድ እየተፈጠረ በማንነት ቀውስ ውስጥ የወደቀ የውጭ ናፋቂ የሆነ እንግሊዘኛ፣ ፈረንሳይኛ መናገር እንደ እውቀት የሚቆጥር አማርኛን የሚጠላ ለጠላት የተመቸ ለወራሪ የተመቸ ትውልድ ተፈጠረ። ዛሬ በምዕራባውያን ያሉት የአማራ ፕሮፌሰር እና ዶክተሮች እንደ ጋሪ ፈረስ እንደዚህ አድርገው የሚያስቡ ደፍረው የማይወጡ ከወሬ የዘለለ ሌላ ሚና የሌላቸው ቀለዋጮች ሆነዋል እና በዚህ በህልውና ትግል ውስጥ አጠቃላይ ኢትዮጵያ ላይ እየተፈጸመ ባለው ጉዳይ ውስጥ የምዕራባውያን አስተምሮ እንደው የነ ሎርድ ማኩሌይ ስራ ውጤታማ አልሆነም ትላለህ? ምን ትላለህ ዶክተር? ምንድን ነው እዛች ላይ አንድ እንትን አለ። በነገራችን ላይ ፈረንጅ ሀገር መማርም ሆነ የፈረንጅ እንትን ሰውን እንትን አያደርገውም። የመሰረታዊ የሰውየው እና ወይም የሴትየዋ አስተዳደግና መሰረት ነው ትልቁ ወሳኝ እንትን። ስለዚህ ከእኛም ሀገር ምሳሌ ጠቅስላለሁ፣ ከውጭም ጠቅስላለሁ። እነ ማህተመ ጋንዲ ኦክስፎርድ ነው የተማረው፣ ትልቅ ዩኒቨርሲቲ በህግ። ማን ነው ጀዋሃርላል ኔሩ የመጀመሪያ የህንድ ጠቅላይ ሚኒስቴር የነበረው ኬምብሪጅ የተማረ የከበርት የናጠጡ እንትን እንደ እንግሊዝ የነበረ ሰው ነው። ማህተመ ጋንዲም እንግሊዝ የነበረ ሰው ነው፣ ግን ህንድነቱን አልተውም። አስራት ወልደየስ እናትም ማታመጠው ጀግና በሞዓንቱ የተባለ በሄደበት አንደኛ ወጣ የነበረ ኢትዮጵያዊነቱን አማርነቱን እንግሊዝ ሀገር ከልጅነቱ ከእንትን ጀምሮ ሁለተኛ ደረጃ ጭምር ውጭ ያደገ ሰው ነው እና መላኩ በያን 10,000 ጥቁር አሜሪካኖች ለኢትዮጵያ ሊዋጉ የነበረ የመጀመሪያዎቹን ጥቁር አብራሪዎች ኢትዮጵያ ያስመጣ ለኢትዮጵያ አየር መንገድ መሰረት ከሆን አሁን የዛሬ 70 ዓመት መሰለኝ በአውሮፕላን አደጋ ሞተ። ያ ሰውዬ ማንትስ የሚባል ሰውዬ ብራውን እንትን ይባል ነበረ። ብራውን ኮንዱር ይሉታል። እንደ ምንድን ነው የሎስ ቢጤ ነው፣ እንደ የሎስ አሞራ እንደዛ ይታይ የነበረ አሜሪካ ተምሮ የሀገር ፍቅር ያነድ የነበረ ነው። 250 በጠላት ጊዜ የተገደሉ ኢትዮጵያኖች ግራዚያኒ አድኖ 250
ከ34 ሺህ በፈጀበት ጊዜ መጀመሪያ የገደለው እነኚህ 250 ውጭ የተማሩ ናቸው። ውጭ መማሩም አይደለም እሱም አይደለም ግን የመሰረተ ትምህርቱ እንትኑ አንድና ሁለት የለውም። እኛ ታሪካችንን ተምረን ስላልነበረ ነው። የኢትዮጵያን ታሪክ እናንትን ኬንያ ውስጥ ኬንያ የዛሬ 30 35 ዓመት ሰራ ነበረ። ሁለተኛ ደረጃ አፄ ሚኒሊክ ትምህርት ቤት ሁለተኛ ታሪክ ትምህርት ነበሩ እሳቸው። ሁለተኛ ደረጃ ስለ አፄ ሚኒሊክ ኬንያ ውስጥ ያስተምሩ ነበረ። እንግዲህ ከጉርብትና በስተቀር የጋራ እንትን አለን ሊባል የማይገባቸው ሰዎች ይሄን ያልነው እኛ አሜሪካን ሀገርም ዌስት ፖይንት የሚባል የጦር አካዳሚ ውስጥ በዓለም ትልቁ የጦር አካዳሚ የአፄ ምኒልክ የጦር ስትራቴጂ ተብሎ እንደ ትምህርት ይሰጣልን አይቻለው አንድ ሰነድ ላይ። ትክክል ትክክል። ከዛ ቀደም ብሎ አፄ ምኒልክ አደረጉ ከተባለው እንደውም እንትና የጦር እንትኑን አድዋ ላይ ምን እንዳደረጉ አንድ ስዕል አይቻለሁኝ። የሚገርም ነው። አሁን እኛ እንግዲህ ዛሬ በፈረንጅ አፍ የሞት ሞት ቀኝ አዝማች እኛ ተመልከተ እንትኑን ራስ አለ፣ ደጃዝማች አለ፣ ፊት አውራሪ አለ፣ ግራዝማች፣ ቀኝ አዝማች፣ ባላምበራስ፣ ባሻ እንዲህ አይነት እያንዳንዱ የጦር እንትን አቋቋም እንትን ነበረው። አንድ እንትን ላሳየ ቆየኝ። እቺ መጽሐፍ በቅጡ መታየቷን እንጃ ምን ይላል? በቀዳማዊ ኃይለሥላሴ አዎ፣ ከሻምበል ተስፋ ደስታ ይላል። ከሻምበል ተስፋ ደስታ አዎ፣ የጦር እቅድና ብልሃት ከአባቶቻችን እስከ ዘመናት እስካሁኑ ዘመን የአባቶቻችን ጭምር እንዲህ አይነት የነበረንን ዛሬ። ስለዚህ ቅድም ባነሳ ወለጋ ውስጥ እነኛ ጀግኖች 28 መኪና የአረመኔውን ያዝረጠረጡ አማሮች እነሱ ናቸው። እንግዲህ የአማራን ወግና እንትን የያዙ የማይነቀነቁ አማራ ያ ነው እና እኛ ለደረስንበት እንትን የፈረንጁንም የእኛንም አቀላጥፈን ልናደርግ እንችል ነበረ። ጠቅላላውን በትምህርቱ ጠቅላላውን እንትን በጠላት ከጠላት በኋላ የትምህርቱ እንትን በባዕዳኖች የተያዘ ነበረ። እንትና ማናቸው የእሳቸውን መጽሐፍ ቅርብ ጊዜ አይቼ ማን ነው የደጃዝማች ማናቸው እኚህ ጀግና ፀሐዩን ቆስላሴ ታያል። ጸረ ፋሽስት አርበኛና የሀገር ባለውለታ። አዎ እኚህ ሰው የጤና ጥበቃ ሚኒስቴር ሆነው ነበር። እሳቸው ስለ ጤና ምን የሚያውቁት ነገር የለም። ግን አንተ እስከምትመጣ ነበር የምጠብቀው አስራትን። እሱ ሲመጣ እና ተረከበኝ ነው ያሉት። አይኔ በሙያ ተብሎ እንደውም አክሩ ተቀይመውት ይላል እዚህ መጽሐፍ ላይ። ኃላፊነት አይቀበሉም እነኚህ ዘመናዊ እንትኖች ተብሎ እሱ ኃላፊነት ላለመቀበል ሳይሆን የበለጠ ወገን ላገለግል የምችለው በሙያ ነው በሚል ነው። እና ፈረንጅ ከሚይዘው ብለው ነው የሙጥኝ ብለው ቦታውን የያዙት እሳቸው። እና ብዙ ሚኒስቴሮች በፈረንጆች ነበር እንትን ይባል የነበረው። ቅድም እንደጠቀስከው እነ ማኩላይ ታሪካችንን እንዳናቅ ነበር ይደረግ የነበረው። ግን ያ የፈረንጁን የእኛ ድክመት እንጂ የእኛን ወግና ማዕረግ አይሁዶች በሄዱበት ሀገር ቋንቋቸውን እንትን ብለው ሕክምና ሆላንድ በመማርበት ጊዜ ደች ልትማር የመጣች ሻፒሮ የምትባል ልጅ ነበረች፣ ከእስራኤል የመጣች 6-7 ቋንቋ ነው እነኛ ሰዎች የሚናገሩት። 2500 ዓመት ከሀገራቸው የመጀመሪያዎቹ ስደተኞች የዛሬ 2500 ነው ከሀገራቸው የለቀቁት። ግን ወግና እንትናቸውን አስከብረው ፈረንሳውንም ጣሊያኑንም የባዕዱንም እንትኑንም ጭምር ጠንቅ ያውቃሉ። እኛ መደረግ ያለበት ያለፈው አለፈ፣ ወደፊት እግዚአብሔር ለዛ ያብቃን። የኢትዮጵያዊነታችን ታሪካችንን አማራው ጠንቅቆ እንዲያውቅ የማድረጉ እንትን የትግሉ ትልቁ እንትን ያ ነው። ይህ ሆኖ ስላልነበር ነው ለዚህ የበቃ ነው። ተጋልጠን
ተንጋለን የተገናኘ ነው ከአረመኔ ጋራ ከካህዲያን ጋራ አገር ከነሱ ጋር አገር ልንጋራ እንትን ያለው አገር የማይገባቸው አገራቸው ካልሆኑ ሰዎች ጋር አገር አሁን መንግስት ሊመሰረት ከነሱ ጋር የምን መንግስት ነው? ፋኖ ስልጣን መያዝ አለበት። በማያወላዳ ሁኔታ አማራ ስልጣን መያዝ አለበት። ኢትዮጵያን ኢትዮጵያ የሚያደርግ ያተረፋትም ከነኚህ ጋር እንትን ሆኖ አይደለም። እነኚህን ለፍርድ ያቀርባል እንጂ አማራ ከማንም ጋር እንትን አይልም። በዛች ልጓቸው። በጣም ጥሩ ዶክተር፣ በሚቀጥለው በሌላ ጉዳይ እንዲሁ ከትግሉ ጋር በተገናኘና ታሪካዊ ጉዳዮችን የምንዳስስበት ሌላ ፕሮግራም ይዘን እንመጣለን። እስከዛው አድማጭ ተመልካቾቻችን የዘመድ ሳተላይት ቴሌቪዥንን ማስተዋወቅ፣ መርዳትና ማገዝ እንዲሁም የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ይህን መሰል ለህልውና ትግላችን፣ ለፍትህ ትግላችን፣ ለአገር አድን ትግላችን መሰረት የሆነውን ትጥቅ የአእምሮ ትጥቅ እንድንታጠቅ ሁሉም እንዲታጠቅ አማራ ብቻ ሳይሆን መላው ኢትዮጵያዊም እንዲታጠቅ እንዲችል ትንሹን ኃላፊነታችን እንወጣ እያልኩ ዶክተር ለነበረን ቆይታ አመሰግናለሁ። ሰላም። እግዚአብሔር ይስጥልኝ። አሜን።